በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አዘነላቸው የሚል ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 35 ጀምሮ ያለውን በጸሎት መንፈስ ሆነን እያነበብን የሦስተኛውን ቀን ትምህርት እንጀምራለን። ኢየሱስም በምኵራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሠራተኞች እንዲልክ ለምኑት አላቸው። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ለሰው ልጆች ሁሉ ጭንቀት እረፍታቸው ነህ። አንተ በጨለማ ለሚሄዱትም ነፃ ብርሃን ነህ። አንተ ለሚደናገሩት ጽኑ እውነት ነህ። ጌታችን ሆይ በዚህ ጠባይ በሕይወታችን፣ በኑሯችን፣ በአገልግሎታችን ስላገኘንህ በእውነት እናመሰግንሃለን። ከድካማችን የፈታህን፣ ሐዘናችንን ያስረሳህን፣ ሸክማችንን ሁሉ ያንከባለልክልን፣ እስራታችንንም የበጣጠስከው የድል ጌታ የነፃነታችን ሁሉ አክሊል አንተ ስለሆንክ እግዚአብሔር ሕያው እናመሰግንሃለን። ከቸርነትህ የተነሳ ስለሚፈራረቀው ሌትና ቀን ክረምትና በጋ ይህ ሁሉ መግቦት ሳይደክም ሳይሰለች ሳትቆጥብም ደግሞ ለእኛ ትሰጣለህና እግዚአብሔር ሰጪው በእውነት እናመሰግንሃለን። ከቸርነትህ የተነሳ ይህንን ቀን እናየው ዘንድ ስለፈቀድክልን ከምናየውና ከማናየው መሰናክል የሕይወት ጋሬጣ ሁሉ ነፍሳችንን፣ ሥጋችንን፣ መንፈሳችንን ሁሉ ስለከለልክ ተኝተን የጠበቅከን ተዘናግተን የተጋሃልን እግዚአብሔር በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። መልክ የሆንከን እግዚአብሔር መልካችን በአዳም ቢበላሽም አንተ በቀራንዮ ስለ እኛ ስለ በደላችን ስለ ኀጢአታችን ብዙ ሕማምና መከራ ተቀብለህ መንፈሳዊ መልክ የሕይወት ጌጥ ስለሆንከን ቤተ ክርስቲያንን ያገኘነው ጸጋ መንፈስ ቅዱስንም የተቀበልነው ከብዙ ክርስቲያኖች ጋር በአንድነት ለማምለክ ወደ ወጣንበትም ርስተ መንግሥተ ሰማያት ለመመለስ የበቃ ነው በሕማምህ በሞትህ ነውና ጌታ ሆይ በእውነት አንተ ፍቅር እግዚአብሔር እናመሰግንሃለን። የሁሉ አምላክ የሁሉ ብርሃን እግዚአብሔር ሁል ጊዜ ሳትደክም ስለምትሸከመን፣ ሳትሰለችም ስለምትሰጠን፣ ሳታንቀላፋ ስለምትጠብቀን፣ ሳትዘናጋም ደግሞ እኛን ባሪያዎችህን ስለምትመለከተን ልባዊ ምስጋና እናቀርብልሃለን። እየመራ እያጽናና እየረዳ እያገዝክ እኛንም ተስፋ እያደረግክ ይለወጣሉ ብለህ ደግሞ ዘመንና ወራትን እየጨመርክ ይህንን ቀን ስላሳየህን ክቡር ጌታ እናመሰግንሃለን። እንደ ቸርነትህ በደላችንንና ኀጢአታችንን ሁሉ አቤቱ ይቅር እንድትል የንጹሕ ሕሊና ባለቤቶችም እንድታደርገን በሰጠህን ዘመን ሁሉ ደግሞ ለአንተ ደስታ ለሰዎችም በረከት እንድታደርገን አቤቱ እንማልድሃለን። የሁሉ ጌታ እግዚአብሔር ሆይ ብዙ የተጨነቀ ያዘነ የተጣለ ሕዝብ አለና አቤቱ ሆይ ወደ ፍጥረት በርኅራኄ እንድትመለከት የወደቀው እንዲነሳ፣ ያጣው እንዲያገኝ፣ የተሰደደው እንዲመለስ አቤቱ እንማልድሃለን። ፍትሕ አጥተው የተጨነቁ ብዙ ሕዝቦችህን ደግሞ
በቸርነትህ እንድታስባቸው አንተ የቅን ፈራጅ የቅን ዳኛም ደግሞ ፍርድና በቀልን እንድትሰጣቸው አቤቱ እንማልድሃለን። የሁሉ አምላክ እግዚአብሔር ሆይ የታመሙትን ሁሉ እንድትፈውስልን፣ ላዘኑት ሁሉ መጽናናትን እንድታድልልን፣ ለሞቱትም ዕረፍተ ነፍስን እንድትሰጥልን አቤቱ እንማልድሃለን። የሁሉ አምላክ እግዚአብሔር ሆይ አንተ ስትናገር በውስጠኛው ጆሮአችን በእዝነ ልቦናችን መስማት እንዲሆንልን፣ ሰምተን የምንለወጥ ብዙ ፍሬም የምናፈራ ባሪያዎች እንድንሆን አቤቱ እንማልድሃለን። በረከትህን፣ ጸጋህን፣ ሞገስህን፣ ረድኤትህን ደግሞ በእኛ ላይ እንድታሳድርብን፣ በቤታችን ያንተ ሰላም እንዲያብብ፣ በኑሯችን ሁሉ ያንተ ፍቅር እንዲገለጥ በእውነት ጌታ ሆይ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንዶችና ሴቶች ባሪያዎችህን ሁሉ በቸርነትህ እንድታስብ፣ የታመሙ ቢኖሩ እንዲፈወሱ፣ የደከሙ ቢኖሩ እንዲበረቱ፣ ያጡ ቢኖሩ እንዲያገኙ፣ የተደናገሩ ቢኖሩ የቀኙን መንገድ እንዲያገኙ አቤቱ እንማልድሃለን። ለዓለም ሁሉ የምሕረት ፊትህን እንድትመልስ፣ ለምድር ነገሥታት ሁሉ የአንተን ጥበብ ማስተዋልና ምክርን እንድትሰጥ፣ ለፈጠርከው ለሰው ልጅ ሁሉ ደግሞ ሰላም እንዲሆንለት አቤቱ እንማልድሃለን። እንደ ቸርነትህ ወርሃ ክረምቱን እንድትባርክ፣ ሰማዩ በረከትን እንዲያዝል፣ ምድርም ደግሞ በመግቦትህ እንድትረሰርስ እንድትረካ፣ ወንዞችም እስከ ገደባቸው እስከ ልካቸው እንዲሞሉ አቤቱ ጌታ ሆይ በጽኑ እንለምንሃለን። ጌታ እግዚአብሔር ሆይ በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረት በመካከላችን ትሁንልን። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አዘነላቸው የሚል ነው። እግዚአብሔር የርኅራኄ አምላክ ነው። ብዙዎቻችን ሰው አያዝንልኝም የሚል ሐዘን አለብን። ሰው አያዝንልኝም የሚለው ሐዘናችን የሚጎዳን ከማያስቡልን ሰዎች በላይ ነው። የሰው ልጅ ቢያዝንም ሊያደርግ የሚችለው ጥቂት ነገር ነው። አቅሙ የተወሰነ ፍጡር ነውና። እግዚአብሔር ግን ርኅራኄም ችሎታም ፈቃድም ገንዘቡ ነው። እርሱ ይራራል፣ እርሱ ይሰጣል፣ እርሱ በፈቃዱ ሁሉን ያደርጋል። እርሱ የርኅራኄ አምላክ ነው። ይሄ ብቻ አይደለም፣ እርሱ ሕዝቡን የሚንከባከብ ሕዝቡን የሚመራ እስክናውቀው ድረስም የሚተጋ መምህር ነው። እኛ ብቻ ሳንሆን መላው የሰው ዘር ፍጥረተ ዓለሙ ሁሉ የእርሱ ገንዘቡ ነው። እኛ ለራሳችን ከምንጨነቀው በላይ እርሱ ስለኛ ያስባል። ምክንያቱም እኛ እኛን ሳናውቀው እርሱ ያውቀን ነበረ። ፍቅራችን ለእርሱ ያለን መውደድ ወደ ዓለም አላመጣንም። እርሱ ለኛ ያለው ፍቅር፣ እርሱ ለኛ ያለው መውደድ ግን ሰው ሆነን እንድንፈጠር በድህነት ጸጋ እንድንጌጥ አድርጎናል። ስለዚህ እርሱ የሁሉ ጌታ ነው፣ የሁሉ ባለቤት ነው። ፍጥረትን ሁሉ የሚቆጣጠር የሚመራ፣ ለፍጥረት ሁሉ ታላቅ ግብን ያዘጋጀ አምላክ ነው።
የማይታየው ንጉሥ እግዚአብሔር በምድር ላይ የሚታዩ ነገሥታትን ይሰይማል። ካህን ሊቀ ካህናት ኢየሱስ ክርስቶስ በምድር ላይ ካህናትን ይሰይማል። ኖላዊ ኄር የሆነው ኖላዊ ትጉህ የሆነው ቸር እረኛ ትጉህ እረኛ እርሱ እረኞችን በምድር ላይ ይሰይማል። የማይታየው እረኛ ክርስቶስ በሚታዩት እረኞች አማካኝነት ነፍሳችንን ይንከባከባታል። የእረኝነት ሁሉ ግቡ ምንድነው ካልን ሰውን ከእግዚአብሔር ጋር ማስተሳሰር፣ ለመንግሥተ ሰማያትም ማብቃት ነው። ክርስትና በድህነት ጸጋ ተጀምሮ በመንግሥተ ሰማያት የሚጠቃለል ነው። ለዚህ ደግሞ እረኞች ታላቅ ሰራተኞች ናቸው። ታዲያ የእረኞች ተግባር ምንድን ነው? እርሱን እያየን ያለ ነው። ያለፈውን ርዕስ ስንቋጭ 14 ነጥብ ጠቅሰን እረኛ ሐኪም ነው ብለናል። እረኛ ሐኪም ከሆነ አዋቂ ነው። ከመንፈሳውያን አገልጋዮች የሥጋ መፍትሄዎችም እናገኛለን። እግዚአብሔር የሥጋና የነፍስ ፈጣሪ ነው ብለን ስለምናምን የሥጋና የነፍስ ፈውስም ከእርሱ ዘንድ ይገኛል። እረኛ ሐኪም ነው። ዕውቀት አለው። አስተዋይ ነው። የምእመናንን ስነ ልቡናቸውን፣ እርምጃቸውን፣ ስሜታቸውን፣ ውሳኔያቸውን፣ ያሉበትን ሁኔታ መረዳት ይችላል። የእግዚአብሔር ሰው ማለት ብዙ አይኖች ያሉት ማለት ነው። ምክንያቱም ስለ ዘለዓለሙ፣ ስለ ኃያሉ፣ ስለማይታወቀው መሰወሪያውን ጨለማ ስላደረገው ስለ እግዚአብሔር የሚያውቅ አገልጋይ ስለ ምድር ማወቅ ለእርሱ ቀላል ነው። ዛሬ በምድር ላይ የምናያቸው ታላላቅ ጥበቦችና ዕውቀቶች ከመንፈሳዊ ዕውቀት አንጻር እንደ ኢምንት ናቸው። እንደ አሸዋ፣ እንደ አንዷ ፍሬ፣ እንደ አንድ ጠብታ፣ እንደ ትንሽም ብናኝ ናቸው። መንፈሳዊ ዕውቀት ከሁሉ ይበልጣል። መንፈሳዊ ዕውቀት አማኝ የሚያደርግ ነው። መንፈሳዊ ዕውቀት ደስታ የሚሰጥ ነው። መንፈሳዊ ዕውቀት ለሌላው ሰው እንድንኖር ባለ አቅም የሚያደርገን ነው። ለራሱ ያልተረፈ ለሌላው መብቃት አይችልም። መንፈሳዊ ዕውቀት ለሌሎች እንድንተርፍ የሚያደርግ ነው። የምድር ዕውቀት በጠባዩ ተጠራጣሪ፣ ፈሪ፣ ድንጉጥ፣ ኢአማኒ የሚያደርግ ነው። የእግዚአብሔር ዕውቀት ግን ደስታ ይሰጣል፣ የልብ ሙላት ይሰጣል፣ ለሌሎች መቆረስን ያለማምዳል። እረኛ ሐኪም ነው። 15ኛ እውነተኛ እረኛ ይሸከማል። በጎቹ በደከሙ ጊዜ፣ በጎቹ በተሰበሩ ጊዜ፣ በጎቹ በጠወለጉ ጊዜ እረኛው ይሸከማል። ሁል ጊዜ እንደበረታን፣ ሁል ጊዜም እንደበረታን፣ ሁል ጊዜም እንደደከምን አንኖርም። ቀንና ሌሊቱ እንደሚለዋወጠው እኛም ስንለዋወጥ ነው የምንኖረው። እንደሚሉት ምድር የምትዞር ከሆነ
እኛን ይዘህ ነው የምትዞረው። ስለዚህ ስንዞር የምንውል ነን። በሕይወታችን ውስጥ መንፈሳዊ ድካማችን ለሥጋ ድካምም አሳልፎ ይሰጠናል። ሐሳብ አካልን ያዝላል። ሐሳብ እንቅልፍን ይነሳል። ሐሳብ የመስራት ፍላጎትን ያጠፋል። እንደክማለን። ሸክም የሚበረታብን ጊዜ ብዙ ነው። የግል ሕይወታችን፣ የትዳራችን፣ የሀገራችን፣ የአገልግሎታችን ሸክም የሚበረታብን ጊዜ ብዙ ነው። አንዳንድ ጊዜ ራሳችንን ከእግዚአብሔር ቤት እንዳናጣው እንፈራለን። ከጥያቄዎች የተነሳ ለእግዚአብሔር ጀርባ እንዳንሰጥ፣ ተስፋ ቆርጠን ከመንፈሳዊ የሩጫ መስመር እንዳንወጣ እንሰጋለን። እረኛው ስንደክም ያበረታናል። እረኛው ስንደክም ይሸከመናል። ስለ እኛ ይጸልያል። በእውነት አንዳንድ ድሎች ካሉን የድሎቹ ምስጢር አንደኛ የእግዚአብሔር ቸርነት ነው። ሁለተኛ የሚጸልዩልን ሰዎች ናቸው። ደጀን ያለው ሰራዊት እንደማይሸነፍ የሚጸልይለት ያለም አይሸነፍም። በሕይወታችን እጅግ ባለጠጋ፣ እጅግ ኃያል፣ እጅግ የተከበርን ምን ሆነው የሚጸልይልን ሰው ካለ ነው። እረኛው ይሸከማል። ዛሬ መንፈሳውያን አገልጋዮችን በየውጩ ዓለም ያሉትን የወንጌል ሰራተኞችን ሕዝቡ የሚገፋቸውን ያህል፣ ሕዝቡ ለመናቅ ለመዳፈር የሚሽቀዳደመውን ያህል ቤቱን አይደፍርም። እንደዛ ልጆቹን እንኳ አይደፍርም። የገዛ ልጆቹን የሚፈራው በሰለጠነው ዓለም ያለው አማኝ ካህኑን ይዳፈራል። በዚህ ሁሉ ውስጥ የሚሸከም እረኛ ያስፈልጋል። ይህ ብቻ አይደለም። ከትዳራችን የደበቅነውን፣ ከቤተሰብ የደበቅነውን፣ ከወዳጅ የደበቅነውን ምስጢር የምንነግረው ለእግዚአብሔር አገልጋዮች ነው። ይሸከማሉ። አገልግሎት ትከሻው እግዚአብሔር መንፈስ ቅዱስ ባይሆን ኖሮ በእውነትም ያንገዳግድ የሚጥል ነበረ። እውነተኛ እረኛ ይሸከማል። 16ኛ ያሰማራል። ብዙ ምዕመናን የማመን ግዳጅ እንጂ የአገልግሎት ድርሻ እንዳላቸው አያውቁም። ለወንጌል አገልግሎት ገንዘባቸው እንደሚፈለግ አያውቁም። ሙያቸው እንደሚፈለግ አያውቁም። ጸጋቸው እንደሚፈለግ አያውቁም። በእግዚአብሔር ሥራ ላይ እንዲሁ ዝም ብሎ እንደ ፊልም ተመልካች ከመሆን የበለጠ ጉስቁልና የለም። ለማንኖርበት ዓለም እየሰበሰብን ወደምንኖርበት ዓለም ባዶ እጃችንን መሄድ በእውነት የሚያሳዝን ነው። ክርስቶስ ለማንም በፐርሰንት አልሞተም። ለአገልጋዩ በእጥፍ ለእናንተ በጉድለት አልሞተም። ክርስቶስ ለሁላችን በኩል ነው የሞተው። አገልጋይ የመስቀሉ ፍቅር ያለው ነው። ስለዚህ የመስቀሉ ፍቅር ያለው ሁሉ ማገልገል አለበት። ዛሬ አገልግሎት ለአገልጋዮች ብቻ ተለቋል። ስለዚህም ወንጌል እየተስፋፋ አይደለም። ወንጌል የሚመስል ነገር ምድሪቱን እየሞላት ነው ያለው። እውነተኛው ገበታ እየታጠፈ፣ እውነተኛ አገልጋዮች ወደ ስርቻ ውስጥ እየገቡ ነው ያሉት። እረኛው ያሰማራል።
አንተ በዚህ ጸጋ፣ አንተ በዚህ አቅምህ ይህንን አድርግ ይላል። ይሄ ብቻ አይደለም። ምዕመናን ምን አይነት ጸጋ እንዳላቸው እንኳ ላይገነዘቡ ይችላሉ። ጸጋቸው ምን መሆኑን የሚነግራቸው አንዱ አገልጋዩ ነው። መንፈሳውያን አገልጋዮች ያሰማራሉ። መክሊታችንን ቀብረን ተወቃሽ እንዳንሆን ያሰማራሉ። ለመሰማራት ግን እኛ ፈቃደኞች መሆን አለብን። ለመሰማራት ግን በዙሪያችን ያጠርነውን 7 አጥር ማፍረስ አለብን። ለመሰማራት ግን ራሳችንን አንቱ ካልንበት ነገር መውረድ አለብን። የሚላክ ትሁት የሆነ ሰው ነው። የሚያዙትም ትሁት ሰብዕና ያለውን ሰው ነው። አገልጋይ እረኛ ያሰማራል። ምን ላድርግ ማለት አለብን። ሐዋርያው ቅዱስ ጴጥሮስ የመጀመሪያውን ስብከቱን በበዓለ ሃምሳ ባደረገ ጊዜ ወንጌል የገባቸው ሰዎች ምን እናድርግ አሉት። ወንጌል የገባው ሰው ይህንን አድርግ እስኪባል አይጠብቅም። ምን ላድርግ ይላል። ለእግዚአብሔር ቤት በምን በኩል ልቁም? ወንጌልን እንዴት ላስፋፋ ይላል። ዛሬ ሕፃናቱ እየጠፉ፣ ወጣቶች የሰይጣን ምርኮኛ እየሆኑ፣ ጎልማሶች አይምሯቸው እየተበከለ፣ ሽማግሌዎች ገና በኃጢአት ኳስ እየተጫወቱ ነው። ለምን? ወንጌል አልሰበክንም። ወንጌል እንዲሰበክ ሕይወታችንን፣ ጊዜያችንን፣ ገንዘባችንን መስጠት አለብን። ሁሉንም ነገር የእግዚአብሔር አገልጋዮች ሊያከናውኑ አይችሉም። የክርስቶስ ፍቅር የገባው ሰው፣ ለመዳን ፍላጎት ያለው ሰው ምን ላድርግ ማለት አለበት። 17ኛ እረኛ በጉን በብብቱ ይሸከማል። ግልገሏ ሲበርዳት፣ አቅም ሲያንሳት፣ ለመቆምም ለመቀመጥም ለመተኛትም ችሎታ ሲያጥራት እብብቱ ውስጥ ከቶ ሙቀት ይሰጣታል፣ ኃይል ይተላለፋል። ልክ እንደዚሁ ሐዘን የሚያንቀጠቅጠው፣ ብሶት የሚያንቀጠቅጠው፣ መበደል የሚያንቀጠቅጠው፣ ፍትህ ማጣት የሚያንቀጠቅጠው፣ የልጆቹን ችግር፣ የትዳሩን ውጥንቅጥ መሸከም አቅቶት ብርድ ብርድ የሚለው ብዙ ወገን አለ። ፍቅር መስጠት አለብን፣ ማቅረብ አለብን። ኃይል ይተላለፋል። ፍቅር ወደ ሞት የሚሄደውን ሰው የመመለስ አቅም አለው። ፍቅር ድንጋይ የተጫነውን ቀጥሎ ልሞት ነው የሚለውን ሰው ትንሣኤ መስጠት አቅም አለው። የድንጋይ ብርድ ልብስን የሚገፈው ፍቅር ነው። ዛሬ ብዙ ያገቡ ያላገቡ፣ ዕውቅ ሰዎች፣ የማይታወቁ ሰዎች በአደባባይ እየተናገሩ ራሳቸውን ሲያጠፉ፣ ራሳቸውን ለማጥፋት ሙከራ ሲያደርጉ እናያለን። ይሄ ለእኛ ተራ ዜና ሊሆን ይችላል። ለሚያደንቋቸው ልጆች፣ እየበቀሉ ላሉ ወጣቶች ግን ተስፋ መቁረጥን ሊያስተምሩ ይችላሉ። ለምንድን ነው ትውልዳችን እንደዚህ በተከረከመ ዕድሜ፣ ባለቀ ዕድሜ እችኑም መጨረስ ለምን አቃተው? በእውነት ፍቅር አልሰጠነውም፣ አላዳመጥነውም፣ አላቀረብነውም። የሰላምን የእፎይታ መንገድ አላሳየነውም። የቱንም ያህል ብንሰብክ፣ የቱንም ያህል ብንጽፍ ያላረፈ ሰው ካለ ገና አላገለገልንም ማለት ነው። እረኛ ያችን የደከመችውን
እምትንቀጠቀጠዋን መቆምም መቀመጥም መተኛትም ያልቻለችዋን ያችን ግልገል እብብቱ ውስጥ አስገብቶ ያሞቃታል። ዓለሙ ብርድ ብርድ የሚል ነው ወገኖቼ። ዜናው ብርድ ብርድ የሚል ነው። ነገስታትም በየቀኑ ሰው እንዳያርፍ የሚያወጡት ሕግ መመሪያ ብርድ ብርድ የሚል ነው። የሰው መተኛት የሚረብሻቸው አለቆች በምድር ላይ እየበዙ ነው። ሰው አይተኛ እኛም አንተኛ ሰውም አናስተኛ እንደሚባለው ዛሬ ምድር ነገስታት እየዘፈኑት ነው። ለዚህ የት ልሰደድ ለሚለው ትውልድ በዚህ ዘመን ለተገኘው መንፈሳውያን አገልጋዮች መፍትሄ አላቸው። እርሱ ምንድን ነው? የእግዚአብሔር ፍቅር ነው። ልብ አድርጉ። ቺ ዓለም ለነገስታት አልተተወች፣ ለፈላስፋ አልተተወች። ይቺ ዓለም ባለቤት አላት። ባለቤት አላት ወገኖቼ። ምናልባት ተኝተን እስክንነቃ የኒውክለር ስጋት ያሰጋን ይሆናል፣ ያስፈራን ይሆናል። አትፍሩ። ይቺ ዓለም ባለቤት አላት። ባለቤቷ ሰማይና ምድር የማይችሉት ሕያው እግዚአብሔር ነው። እንደኛ በሽታ የሚያሸማቅቀውን እንደኛ ሞት የሚረታውን ፍጡር አትፍሩ። እግዚአብሔር ከሁሉ በላይ ነው። የዓለም ዕድሜ የሚረዝመው በሰዎች ቸርነት አይደለም፣ በእግዚአብሔር ስልጣን ነው። ስንጸልይ ምንድን ነው የምንለው? አቡነ ዘበሰማያትን ስንጸልይ መንግሥት ያንተ ናትና ኃይልም ክብርም ምስጋናም። መንግሥት የእግዚአብሔር ነው፣ ኃይል የእግዚአብሔር ነው፣ ክብር የእግዚአብሔር ነው፣ ምስጋናም የእግዚአብሔር ነው። የእግዚአብሔር ፍቅር የዓለምን ክፉ ዜና ብርድ ብርድ የሚለውን የዓለምን ክፉ ገጠመኝ ሁሉ የማራቅ አቅም አለው። 18ኛ እረኛ የሚያጠቡትን በቀስታ ይመራል። እረኛ ማለት በጣም ልሂድ ልሂድ የሚለውን ሳብ የሚያደርግ በጣም የሚያዘግመውን የሚያበረታ፣ የሚያጠቡትን ደግሞ በቀስታ የሚመራ ነው። እረኛ ያቻችላል። ከበረታው ጋር አይነጉድም፣ ከቀረው ጋርም አይቀርም። እረኛ እያቻቻለ የሚመራ ነው። እረኛ እያቻቻለ መንገዱን የሚያስኬድ የሚያዘልቅ ነው። ዛሬም የሚያጠቡትን ለሌላው ሕይወት የሚሰጡትን አገልጋዮችን፣ መሪዎችን፣ የቤተሰብ ራሶችን፣ ሽማግሌዎችን፣ የሀገር አስተዳዳሪዎችን በቀስታ መምራት አለበት። እነዚህን ስንመክር ያለባቸውን ኃላፊነት፣ እነዚህን ስንገስጽ የተሸከሙትን ሸክም ግንዛቤ ውስጥ አስገብተን ነው። ከበሮ በሰው እጅ ያምር፣ ሲያይ ሲይዙት ያደናግር ይባላል። እናቴ ለምን እንዲህ ያደረገች ብለሽ ሊሆን ይችላል፣ እናት ሆነሽ አይተሽዋል። አባቴ ለምን እንዲህ ያደረገ ብለ ተቀይመ ኖረ ሊሆን ይችላል፣ አባት ስትሆን ታውቀዋለህ። አስተዳዳሪ ለምን እንዳደረገ ብለ ሊሆን ይችላል፣ ቦታው ላይ ስትደርስ ይገባሃል። እረኛ የሚያጠቡትን በቀስታ ይመራል። ኃላፊነት ላለባቸው፣ የሰውን ጭንቀት ሲሰሙ ለሚውሉ ለስነ ልቡና አማካሪዎች፣ ለአይምሮ ሐኪሞች በቀስታ ያግዛቸዋል። ሸክማቸውን ግምት ውስጥ አስገብቶ የረፍት ቃልን ይነግራቸዋል። ወደ መንፈሳዊ አቅጣጫ ያሳያቸዋል። 19ኛ እረኛ አናጺ ነው። እረኛ ሁለገብ ሙያ ያለው ነው። በአንድ ነገር ብቻ የታጠረ አይደለም። እረኛ ባለቅኔ ነው፣
እረኛ ባለዜማ ነው፣ የጥበብ ሰው ነው። እረኛ ደግሞ ሐኪም ነው አለን። ታጋሽ ነው፣ ተሸካሚ ነው አለን። እረኛ የሰውን ጠባይ አካሄድ ተረድቶ ያንተ ጸጋ ይህ ነው ባይ ነው። እረኛ አሁንም አናጺ ነው። የእረኛ ድንኳን በየቦታው ነው የሚተከለው። እረኛ አንድ ቦታ የሚቀር አይደለም። እረኛ ስንሆን ሀብታም ቤት መቅረት የለብንም። ባለስልጣን ቤት መቅረት የለብንም። የእረኛ ድንኳን በየስፍራው ይተከላል። እረኛ ተዘዋዋሪ ነው። አንድ ጥሩ ደቀ መዝሙር ሲያገኝ እሱ ላይ አይቀርም፣ ሌላ ደቀ መዝሙር ደግሞ ያፈራል። አስተምሮ አስተምሩ ብሎ ይሸኛል። እረኛ አናጺ ነው። ዳስ መስራት ይችላል። ለከብቶቹ መጠለያ መሆን መስራት ይችላል። ውሃ መጠጫውን ማዘጋጀት ይችላል። እረኛ አናጺ ነው። እንደዚሁም መንፈሳዊ እረኛ አናጺ ነው። ትውልድን በስነ ምግባር የሚያንጽ ነው። ለትውልድ ትልቁ መጠለያ፣ ትልቁ ከጥፋት መዳኛ ስነ ምግባር ነው። የሞራል ልዕልና እንዲመጣ ከማንም ይልቅ የሚደክሙ የእግዚአብሔር አገልጋዮች ናቸው። ይችን ዓለም የሞራል መላሸቅ ያፈርሳታል፣ የሞራል ልዕልና ያነሳታል። ሕይወትና ሞት በእጃችን ያለው እረኛው አናጺ ነው። የትውልድ አናጺ ነው። ትውልድን የሚያንጽ ነው። የትውልድን ቤት የሚሰራ ነው። እኛ ስናስተምር ልጆች ወላጆቻቸውን ለመርዳት ይነሳሳሉ። የተጣሉ ይቅር ለመባባል ይነሳሳሉ። በሀገራቸው ላይ የለገሙ ሀገራቸውን ለማገልገል አለሁ ይላሉ። በፍርድ ወንበር የተቀመጡ በቅን ለመፍረድ ይዘጋጃሉ። መሪዎች የበደሉትን ሕዝብ ለመካስ ይነሳሳሉ። የእግዚአብሔር አገልጋዮች ድርሻቸው ትልቅ ነው፣ ትልቅ ነው። የሰውን አእምሮ ማቃናት ነው። ኃይል በሰው ሁሉ ውስጥ ተከፋፍሎ አለ። 20ኛ እረኛ ሲያመሽ ሁሉ ይጠብቀዋል። በገጠሩ አንድ እረኛ የብዙ ቤተሰብን ከብቶች ሊይዝ ይችላል። ወይም ደግሞ ብዙ እረኞች በአንድነት ሆነው ደግሞ ብዙ ከብቶችን ይጠብቃሉ። ታዲያ እረኛው ካመሸ አንድ ነገር እርግጥ ነው፣ በግ ጠፍቶበታል፣ አውሬ ነጥቆበታል። ስለዚህም የመንደሩ ሰው ሁሉ ወጥቶ ይጠብቀዋል። የጠፋች በጉ ተገኝታ እንደሆነ በደስታ መንደሩ ሁሉ በእልልታ ይቀበለዋል። እረኛ ሲያመሽ ሁሉ ይጠብቀዋል፣ ሲመሽበት ሁሉ ይጠብቀዋል። ዛሬም የእግዚአብሔር አገልጋዮች ጡረታ ያላቸው አይደሉም። የእግዚአብሔር አገልጋዮች በስጋ ሊደክሙ ይችላሉ፣ በእምነትም ሊደክሙ ይችላሉ፣ በፍቅር ሊደክሙ ይችላሉ፣ ከአገልግሎት ዓለምም ሊዘናጉ ይችላሉ። ሲመሽ ሁሉ ሊጠብቃቸው ይገባል። ጤናቸው ሲናጋ፣ ተስፋቸው ሲመነምን፣ ከአገልግሎት ወደ ኋላ ሲሉ ሁሉ ሊጠብቃቸው ይገባል። የደከሙልንን ልንደክምላቸው፣ ዋጋ የከፈሉልንን ዋጋ ልንከፍልላቸው ይገባል። ዛሬ በእግዚአብሔር መቅደስ ውስጥ የምታዩት በሺህ የሚቆጠር ሕዝብ ስብከተ ወንጌል ባይኖር ኖሮ ጨርቁን ጥሎ የሚያብድ ነበረ። ይህንን ሁሉ ሕዝብ ከእብደት ልብስ ከመጣል የጠበቁ እረኞች እነሱ ሲታመሙ፣ እነሱ ሲቸገሩ አለሁ ልንላቸው ይገባል። ከኢትዮጵያ በቀር በመላው ዓለም ላይ ያሉ አገልጋዮች በምዕመናኖቻቸው ጥበቃ ይደረግላቸዋል። እንኳን እነርሱ ቤተሰባቸው ሳይቀር ደሞዝ ይቆረጥለታል።
እርሱ በማገልገሉ ነው ይህንን ጸጋ ያገኘ ነው፣ ይህን በረከት ያገኘ ነው እንዲሉ ቤተሰቡ ሳይቀር ይደጎማል። በእኛ ሀገር ለ40 እና ለ80 40 ሙልሙል እናመጣለን። አገልጋዩን በውሻ ደሞዝ ነው የምናኖረው፣ ቁራሽ እየጣልን ነው የምናኖረው። በዚሁም ላይ ደግሞ ቁጣችን፣ በዚሁም ላይ ብዙ መጠበቃችን። በጣም ምስኪኖች ነን ወገኖቼ። እረኛ ሲመሽበት ሁሉ ይጠብቀዋል። ዛሬም ብዙ ተስፋ የቆረጡ በሕመም ጊዜያቸውን እየገፉ ያሉ፣ በረሃብ የሚንገላቱ፣ በሐሰተኞች ተከሰው የተገፉ ብዙ አገልጋዮች አሉ። ትላንት ያጽናኑን የት ደረሱ እንዴት አይባልም። ትላንት ጸልየው ፈውስ እንድናገኝ ያደረጉን ዛሬ ሲታመሙ እንዴት አይጠየቁም? በእውነት አገልጋዮችን ያገለገሉንን የሚያስብ አእምሮ ያስፈልገናል። ይህን ባለማድረጋችንም ነው አንዱ በሀገር ላይ በምድር ላይ ጭንቀት ያለው። የብዙ አገልጋዮች ረሃባቸው፣ መገፋታቸው፣ ጭንቀታቸው፣ ብቻቸውን ለአገልግሎት መታገላቸው በቅድመ እግዚአብሔር በእግዚአብሔር ፊት እየከሰሰን ነው። በእግዚአብሔር ፊት እየተፋረደን ነው። ጌታ ሆይ እኛ ብቻ ነን ወይ በአንተ ያመን ነው? እኛ ብቻ ነን ወይ የምናገለግለው? ሌላ ያመነስ የለም ወይ የሚል ጩኸት በሰማይ እየተሰማ ነው። በረከት ያለው በመታዘዝ ነው። በረከት ያለው ከእግዚአብሔር ሰዎች ጋር በመተባበር ነው። እንደ ሙሴ ካለንበት ባርነት ሊያወጡን የተላኩ ናቸው። መተባበር ያስፈልጋል። 21ኛ እረኛ ህብረት አለው። እረኛ ህብረት አለው። እረኞች ህብረት አላቸው። ምክንያቱም ቤታቸው ዱር ነው። ከሰው ተገልለው የሚኖሩ ናቸው። እረኞች ከዓለሙ ወጣ ብለው የሚውሉ ናቸው። እረኞች ለበጎች ሕይወታቸውን የሰጡ ናቸው። ወታደርን ብትመለከቱት ፍቅር አለው። ምክንያቱም እናቱ አባቱ እዛ ሊደርስ አይችልም። ስለዚህ እርስ በርሱ ይተዛዘናል። በሆስፒታል ያለ ታማሚ እርስ በርሱ ይተዛዘናል። አቤት ጠበል ቦታ ያለ ፍቅር እንላለን። ታዲያ እንግባ ሁላችን ወገኖቼ። ፍቅር በሁሉ ቦታ እኮ ሊመሰረት ይችላል። ሲያመን ነው አፍቃሪ የምንሆነው። ታዲያ እንታመም። እግዚአብሔር በሰጠን ነገር በሰጠን ጤና ልናገለግለው ይገባል። ምን ማለት ነው? መፋቀር፣ ወንጌልን ማስፋት ይገባናል። እረኞች ለብቻቸው ተገልለው ያሉ ስለሆኑ እርስ በርሳቸው ህብረት አላቸው። ህብረት ከሌላቸው ይጠፋፋሉ። ህብረት ከሌላቸው በአውሬ ይበላሉ። ህብረት ከሌላቸው በበረሃ ጠፍተው ይቀራሉ። ዛሬም መንፈሳውያን እረኞች እርስ በርስ ህብረት ያስፈልጋቸዋል። እያንዳንዱ ካህን ለሌላው ካህን ሊያዝን ሊራራ ይገባዋል። አገልጋይ ሆኖ የሌላውን አገልጋይ ህመም ካልተገነዘበ ማንም ሊገነዘብ አይችልም። አገልጋይ ያለበትን ችግር በዛ ጫማ ውስጥ እግሩን ያጠለቀ ብቻ ነው የሚያውቀው። ስለዚህ እርስ በርስ ህብረት ያስፈልጋል። ዛሬ አንዱ አገልጋይ ከአንዱ አገልጋይ ጋር ሰላም የለውም። የሚጣላው የሚፋጨው ደግሞ በምንድን ነው? ሀብታም ወሰድክብኝ እያለ ነው። ባለጠጋ ወሰድክብኝ እያለ ነው። ምክንያቱም የእኛም በጎች እንጂ የክርስቶስን በጎች እየጠበቅን አይደለንም። የእኛ በጎች እንዲሆኑ ነው ምዕመናንን እያሰለጠን ያለ ነው ማለት ነው። አገልጋይ እርስ በርሱ ህብረት ያስፈልገዋል። ምክንያቱም ህመማቸው፣ ችግራቸው ለምዕመናን ለልጆች ወርዶ የሚነገር አይደለም። እርስ በርሳቸው ግን ቢቀራረቡ አንዱ አንዱን ያግዘዋል።
ሊታመን ከሚችለው በላይ ብዙ አገልጋዮች በጭንቀት ውስጥ ያልፋሉ፣ በመከራ ውስጥ ያልፋሉ፣ በሕይወት ውጣ ውረድ ውስጥ ያልፋሉ። አገልጋዩ ለአገልጋዩ ማዘን አለበት። አገልጋዩ ለአገልጋዩ በጸሎት መቆም አለበት። 22ኛ እረኛ በጉ ሲታረድ ማየት አይችልም። ለምን? ደክሞለታል። ሲወለድ ያውቀዋል፣ ሲያድግ ያውቀዋል፣ ከስንት አውሬ እንደተናጠቀ ያውቀዋል። አሁን ደግሞ የሰው አውሬ ሲመጣበት ማየት ያቅተዋል። ግድ የሆነ እንኳ ቢሆን ማየት አይችልም። ዛሬም እረኞች ለምእመናን የሥጋ የነፍስ ጉስቁልና የሚያዝኑ መሆን አለባቸው። በጉ ሲታረድ እረኛው ሊያስችለው አይገባም። ቆሞ ሊያይ አይገባውም። መራራት አለበት፣ ማዘን አለበት፣ እኔ ልቅደም ማለት አለበት። ብዙ ምዕመናን በአውሬ እጅ እየወደቁ ነው። ብዙ ምዕመናን በአስጨናቂ ሁኔታ ውስጥ እያለፉ ነው። እውነተኛ እረኞች በጎቻቸው ሲታረዱ ቆመው የሚያዩ አይደሉም። ልጁ ሲታረድም እንዲሁ በለበጣ የሚናገር እረኛ አባት ሊኖር አይችልም። 23ኛ የእረኛ ጠባይ የበግ ነጋዴን አይወድም። ምክንያቱም እረኛው ከበጉ ጋር የሥራ ግንኙነት ብቻ አይደለም ያለው፣ ፍቅርም አለው። እንስሳ የሚወዱ ሰዎች ልባቸው በጣም ሩሩህ ነው። ለማዘን በጣም ቅርብ ናቸው። ንጹህነት አላቸው በውስጣቸው። ብዙ ዕውቀትም በውስጣቸው አለ። እኛ የማያውቁ ይመስለናል። እግዚአብሔር እኮ የሚያስተምረው በተፈጥሮ ውስጥ ነው። ሊቅ የምንለው ሁሉ ስለ ተፈጥሮ አጥንቶ አይደለም ወይ? እነኚህን ራሱ እግዚአብሔር ስለ ተፈጥሮ አስተምሯቸዋል። ስለዚህ ከበጉ ጋር ጥብቅ ግንኙነት ስላላቸው በግ ነጋዴን አይወዱም። በበግ የሚያተርፍን አይወዱም። እውነተኛ እረኞች የሚጣሉት ከበግ አራጅ ጋር ብቻ አይደለም፣ ከበግ ነጋዴ ጋር ጭምር ነው። ዛሬም በበግ የሚነግዱ ብዙዎች እረኛ መሳዮች አሉ። ምዕመኑን ለገንዘብ ብቻ ከሰጠነው እሱም እንግዲህ ምዕመኑን ለገንዘብ ብቻ የሚፈልጉ በሐሰት የሚያደነቁሩ ከእውነት መንገድ የሚያወጡ ዓላማቸው ገንዘብ ብቻ የሆነ የበግ ነጋዴዎች አሉ። እውነተኛ እረኛ የበግ ነጋዴን አይወድም፣ አይታገስም። 24ኛ እረኛው ሲመታ መንጋው ይበተናል። አንድ ተኩላ 1000 በጎችን ለመጨረስ 1000 ጊዜ መመላለስ አለበት። እሱም ደግሞ የደፈጣ ጊዜ አለ፣ የሩጫ ጊዜ አለ፣ የመያዝ ጊዜ አለ፣ ብዙ ነው። እረኛው ከተመታ ግን መንጋው በሙሉ ይበተናል። መንጋው በሙሉ ወደ አውሬው ዋሻ ነው የሚሄደው፣ ወደ ዘንዶ አፍ ነው የሚጠጋው። ወገኖቼ ምሪት ያስፈልገናል፣ ምሪት ያስፈልገናል። ስለዚህ እረኛ ያስፈልገናል ማለት ነው። በመንፈሳዊ ድካም ላይ ውድቀት ላይ የምንገኘው እረኛ ያስፈልገኝም ብለን ስናስብ ነው። ዛሬ እረኞች እየተመቱ ነው ያሉት። እውነተኛ ወንጌል አዋቂዎች፣ ወንጌል ሰባኪዎች እየተመቱ ነው ያሉት። ለምን? መንጋውን ለመበተን። ይሄው የተበተነ ህዝብ የአውሬ ሲሳይ የሆነ ነው ያለው። ተመርዞ እየመረዘ ነው ያለው። ይህን ሁሉ ገዳይ የምናመርተው ለምንድን ነው? እረኛው ይመታል፣ መንጋው ሲበተን በሰይጣን ተላልፎ ስለሚሰጥ ነው። 25ኛ እረኛ በግና ፍየልን ይለያል። እረኛ በጉን ፍየሉን ይለያል። ያችን የምትንቀለቀለውን ፍየል፣ ያንን ደግሞ ዘገም የሚለውን በጉን እረኛው መለየት ይችላል። እረኛ ክፉዎችን ከደጎች ይለያል። እረኛ የዘመንን መልክ ያውቃል። እረኛ የበጎቹን ጠባይ ያስተውላል። በጉን ከፍየሉ
መለየት ይገባል። ተንኮለኛውን ከቅኑ መለየት ያስፈልጋል። 26ኛ ሙያተኛ አይደለም። እረኛ የሙያ ሰራተኛ አይደለም። ዛሬ ዜማውንም ቅኔውንም የብሉይ የሐዲስ ተርጓሚነቱንም ሙያዬ ነው የሚል ሰው ካለ ትክክል አይደለም። ጸጋ ነው፣ እረኝነት ነው። እረኛ ሙያተኛ፣ የቀን ደሞዝተኛ፣ ለደሞዙ ለገንዘቡ ብቻ የሚሰራ አይደለም። የሚያበራየውን በሬ አፉን አትሰር ተብሎ ተጽፏል። እረኛው ደሞዝ ይገባዋል። ነገር ግን ለደሞዝ የሚኖር አይደለም። በእግዚአብሔር ፍቅር ተነሳስቶ በመንፈስ ቅዱስ ጸጋ ተደግፎ እረኛ የሆነ ነው። 27ኛ እረኛ ጠባቂ ነው። እረኛ በጎቹን ከአራዊት ይጠብቃል። እረኛ በጎቹን ከራሳቸው ሞኝነትም ይጠብቃል። በእውነት ጠላትም ይመጣብን ብቻ አይደለንም፣ ከውስጣችን ምኞታችን ጠላት የሆነብን ፍጡራንም ነን። ከራሳችን ሞኝነትም መዳን አለብን። ለዚህ ደግሞ መንፈሳውያን እረኞች በጥበቃቸው ከኛ ጋር መሆን አለባቸው። ጌታችን ኢየሱስ ክርስቶስ እረኛ እንደሌላቸው በጎች ብዙ ሕዝብን ተጥለውና ተጨንቀው ባየ ጊዜ አዘነላቸው ይላል። ጌታችን ካዘነ በኋላ ሁለት ነገር አወጀ። የመጀመሪያው የጸሎት አዋጅ ነው። የጸሎት አዋጅ ነው። ምን አይነት ጸሎት? እረኛ አስነሳልን የሚል ጸሎት፣ አባት አስነሳልን የሚል ጸሎት፣ እውነተኛ ወንጌላውያንን አስነሳልን የሚል ጸሎት አወጀ። ስለዚህ እረኛ ሲመናመን ምዕመናን በጽኑ መለመን መጸለይ ያለባቸው። ምክንያቱም አንድ አገልጋይ በምድር ላይ ለራሱ ከሚኖረው ይልቅ ለእኛ የሚኖረው ይበልጣል። ብኖር ለእናንተ ጥቅም ነው አለ፣ ብሄድ ግን ለእኔ ደስታ ነው አለ። የአገልጋይ መኖር ለእርሱ ሐዘን ነው በምድር ላይ፣ ለምዕመናን ግን ጥቅም ነው። ስለዚህ ለራሳቸው ብለው ምዕመናን መጸለይ ያለባቸው፣ እረኛ አታሳጣን ብለው መጸለይ ያለባቸው። ከመንበሩ ላይ ካህን እንዳይታጣ፣ ከዙፋኑ ላይ ንጉሥ እንዳይታጣ፣ ከአትሮኖንሱ ላይ ቃሉን ሰባኪ እንዳይታጣ መጸለይ ያለባቸው። ጌታችን ካዘነ በኋላ ሁለተኛ ያወጀው የወንጌል ተልእኮ አዋጅ ነው። የወንጌል ተልእኮ አዋጅ ነው። ማቴዎስ 10 ይህንንም ይነግረን። ያ ሕዝብ መመሪያ የሚያጣ መሪ የሚያጣ ነበረ። ያ ሕዝብ አጉል ሸክም አሸክመውት ፈሪሳውያን ያጎበጡት ሕዝብ ነበረ። ያ ሕዝብ ትክክለኛውን መመሪያ የድህነትን መንገድ አይነግሩትም ነበረ። ዛሬም ሕዝባችን ሰላም በማጣት ታውቋል፣ ተጨንቋል። ወንድም ወንድሙን ፈርቷል። እስከ ዛሬ የምናውቀው መንገድ የእግዚአብሔር ነበረ። ሰው ዘው ብሎ አንድ ቤት አንድ ግቢ አይገባ ይሆናል። በመንገዱ ግን መሄድ ይፈቀድለት ነበረ። መንገድ የእግዚአብሔር ነበረ። ዛሬ መንገድ የሰው ሆኗል። ሰው ወጥቶ መግባት አልቻለም። ሕዝባችን ሰላም አጥቷል። በእምነቱ ነፃነት አላገኘም። ሁለተኛ በሃይማኖቱ ምክንያት መገፋት እየደረሰበት ነው። ክፉ ነገር ባለበት ልክ የሚኖር አይደለም፣ ያድጋል። ክፉ ነገር በችግኝነቱ ካልነቀል ነው ግንድ ሆኖ ይመጣል፣ ለመጥረቢያም የሚያስቸግር ይሆናል። ይሄ ብቻ አይደለም፣ ሕዝባችን በጭንቀት ውስጥ እያለፈ ነው። ብዙ አስጨናቂ ነገር በሕዝባችን ላይ አለ። ተቀባብቶ ሲወጣ ሳቅ ሳቅ ሲል በፌዝ ውስጥ ሲደበቅ ደክሞት ነው። መናደድ ሲበዛ ያስቀኛል ይባላል።
መናደድ በዝቶበት እየሳቀ መኖር ስላልቻለ እያፌዘ ነው። በራሱ በሕይወቱ በህልውናው እያፌዘ ነው። በሀገሩ ተስፋ የሚያደርግ፣ በቤተ ክርስቲያኑ ተስፋ የሚያደርግ፣ በአባቶቹ ተስፋ የሚያደርግ ትውልድ ያስፈልገናል። ታዲያ የዚህ ሁሉ መዳኛው ምንድን ነው? ኢየሱስ ክርስቶስ ጌታችን ምን አለ? መዳኛው ስብከተ ወንጌል ነው። ለተጨነቀው ለተጣለው ሕዝብ የመጨረሻ መዳኛው ስብከተ ወንጌል ነው። ስብከተ ወንጌልን ሁላችንን እናስፋፋ። እግዚአብሔር በሰጠን አቅም ሕይወታችንን፣ ጊዜያችንን፣ ገንዘባችንን ሰውተን ስብከተ ወንጌልን ማስፋፋት አለብን። አዘነላቸው የተባለለት ጌታ ዛሬም ለእኛና ለሕዝባችን እርሱ ይዘንልን። ትምህርታችንን ፈጽመናል። ለእግዚአብሔር ለአምላካችን ምስጋና፣ ለእኛና ለሕዝባችን በረከት ይሁን። አባታችን ሆይ የሁላችን ጌታ፣ አባታችን ሆይ የሁላችን ጌታ፣ ቅዱስ መንፈስህን ስጠን በተርታ ወደ አንተው መልሰው የሰውን ልቦና ወደ አንተው መልሰው የሰውን ልቦና ባላወቀው መንገድ እርሱ ሄዷልና እዝነ ልቦናህን ወደኛ ዘንብል፣ እዝነ ልቦናህን ወደኛ ዘንብል። ይቅርታ ልንጠይቅ ከፊት ቆመናል። ይቅርታ ልንጠይቅ ከፊት የቆምነው፣ ይቅርታ ልንጠይቅ ከፊት የቆምነው። መሐሪ መሆንክን ስለምናውቅ ነው። ትዕግስት ሰፊ ነው አያልቅም ምሕረት፣ ትዕግስት ሰፊ ነው አያልቅም ምሕረት። የፍቅር ባለቤት ይቅር ባይ አንተ ነህ። አይተህ እንዳላየ ታልፈዋለህ ሁሉን፣ አይተህ እንዳላየ ታልፈዋለህ ሁሉን። መዓቱም ምሕረቱም ሁሉም ያንተው ሲሆን ስልጣንህ ረቂቅ ነው አይመረመርም። ስልጣንህ ረቂቅ ነው አይመረመርም። ዘመንና ወራት ሊሽሩት አይችሉም። የፍቅር ባለቤት ቸሩ አምላካችን፣ የፍቅር ባለቤት ቸሩ አምላካችን፣ ዕድሜ ለንስሐ
ስጠን ለሁላችን። እንማልድሃለን በለቅሶ በሐዘን እንማልድሃለን በለቅሶ በሐዘን የይቅርታህ ብዛት ከእኛ ጋር እንዲሆን የሰማይ መላእክት የምድር ሰራዊት የሰማይ መላእክት የምድር ሰራዊት ያመሰግኑሃል ቀንና ሌሊት ያመሰግኑሃል ቀንና ሌሊት። የሁሉ አምላክ እግዚአብሔር እናመሰግንሃለን። ስልጣን በእጅህ ነው፣ ችሎታ በእጅህ ነው። አንተ ግርማዊ ነህ፣ አንተ የበላይ ነህ። አንተ በቃ አንተ ከዚህ ተመለስ አትባልም። የዘመን ቅዱስ እግዚአብሔር እናመሰግንሃለን። እንደ ቸርነትህ ለሕዝብህ እረኛ እንድትሆነው ለመጣሉ ለመጨነቁ እንድታዝንለት አቤቱ እንማልድሃለን። በረከተ ሥጋ በረከተ ነፍስን አቤቱ አድለን። እንደ ቸርነትህ ለመላው ዓለም ለሚኖረው ሕዝብ ሁሉ ሰላምን እዘዝለት። ወርሃ ክረምቱንም በቸርነትህ ባርክልን። ሰማዩን እንድታረጥበው ምድርንም እንድታረሰርሳት አቤቱ እንማልድሃለን። ያንተ የሆነው በረከት ሁሉ አይለፈን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን።